ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን የምዕራፍ 3ኛውን ክፍል ወይም የቪዲዮ ትምህርት እንማማራለን። በባለፈው ክፍለ ጊዜ ትምህርታችን ድሬኔጅ ሲስተምስ ኦፍ ኢትዮጵያ ኤንድ ዘ ሜጀር ሪቨርስ ኦፍ ኢትዮጵያ ኤንድ ዜር ትሪቢዩተሪስ የሚለውን ተመልክተን ነበረ። እንደምታስታውሱት የኢትዮጵያ ወንዞች በፍሰት አቅጣጫቸውና በመዳረሻቸው በሶስት ድሬኔጅ ሲስተም እንደሚከፈሉ ተመልክተናል። እነዚህም ዌስተርን ድሬኔጅ ሲስተም ኦር ሜዲትራኒያን ሲ ድሬኔጅ ሲስተም፣ ሳውዝ ኢስተርን ድሬኔጅ ሲስተም ኦር ኢንዲያን ኦሽን ድሬኔጅ ሲስተም ኤንድ ኢንላንድ ኦር ሪፍት ቫሊ ድሬኔጅ ሲስተም ነው። ዌስተርን ድሬኔጅ ሲስተም it is made by all Ethiopian rivers that flow towards west direction and in the South Mediterranean Sea. That is by as a part of Nile River መዳረሻው ሜዲትራኒያን የሆኑና ወደ ምዕራብ የሚፈሱ የኢትዮጵያ ወንዞችን የያዘው ስብስብ የዌስተርን ድሬኔጅ ሲስተም ይባላል። and the southeastern drainage system, it consists all the rivers that flow towards southeast direction and in the South Indian Ocean. ወደ ደቡብ ምስራቅ የሚፈሱና መዳረሻቸው የህንድ ውቅያኖስ የሆኑ ደግሞ ሳውዝኢስተርን ወይም ኢንዲያን ድሬኔጅ ሲስተም ውስጥ ይመደባሉ ማለት ነው። ኤንድ ከሀገር የማይወጡ የሀገሪቱን ቦርደር ክሮስ የማያደርጉ የሀገሪቱ ምድር ውስጥ ፍሰታቸው የሚያበቃ በአብዛኛው ወደ ስምጥ ሸለቆ ሐይቆች የሚቀላቀሉ የወንዞችን ስብስብ የያዘው ደግሞ ኢንላንድ ወይም ሪፍት ቫሊ ድሬኔጅ ሲስተም እንደሚባል ተመልክተናል። እንዲሁም ባለፈው ክፍለ ጊዜ ትምህርታችን ሜጀር ሪቨርስ ኦፍ ኢትዮጵያ ኤንድ ዜር ትሪቢዩተሪስ የሚለውን ተመልክተናል። እንግዲህ እንደምታስታውሱት በኢትዮጵያ 7 ዋና ዋና ወንዞች አሉ እና ገባሮቻቸውን ተመልክተናል። እነዚህም አዋሽ፣ ተከዜ፣ ኦሞ ጊቤ፣ ባሮ፣ አባይ፣ ዋቢ ሸበሌና ገናሌ ናቸው። ዋቢ ሸበሌ፣ ገናሌ ወደ ደቡብ ምስራቅ የሚፈሱና የኢንዲያን ኦሽን ድሬኔጅ ሲስተም ውስጥ የሚመደቡ ሲሆን የእነሱንም ሜጀር ትሪቢዩተሪስ ተመልክተናል። አጠቃላይ ካችመንት ኤሪያቸው፣ ቶታል ሌንግዝ፣ ኢንሳይድ ዘ ከንትሪ አውትሳይድ ዘ ከንትሪ ያላቸው የፍሰት ርዝመት ተመልክተናል። አዋሽ ኢት ኢዝ ኦንሊ ላርጀስት ኢንላንድ ሪቨር ቤዚን ኢን ኢትዮጵያ ብለናል። እንዲሁም ኦሞ ጊቤም እዚህ ውስጥ ነው የሚመደበው፣ ግን አዋሽ ረጅሙ ወንዝ ነው ከኦሞ ጊቤ ጋር። ኦሞ ጊቤ 760 ኪሎ ሜትር ነው የፍሰት ርዝመቱ። አዋሽ ግን ሀገር ውስጥ ብቻ 1200 ኪሎ ሜትሮችን ይጓዛል። ሌላው አባይ፣ ተከዜ፣ ባሮ፣ አኮቦ የሚባሉ ወንዞችን አይተናል። እነዚህ ደግሞ ዌስተርን ድሬኔጅ ሲስተም ውስጥ የሚመደቡ ሲሆኑ ወደ ምዕራብ በመፍሰስ የብሉ ናይልን በመቀላቀል በኋላ ከናይል ወንዝ ጋር መዳረሻቸው ኢንዲያን ሜዲትራኒያን ሲ የሆኑ ወንዞች እንደሆኑ ተመልክተናል። በዛሬው ዕለት ትምህርታችን ሌሎችን የኢትዮጵያ ወንዞች በተመለከተ ያሉትን ርዕሰ ሀሳቦችን አንስተን እንወያይና ወደሚቀጥለው ርዕሰ ሀሳብ እንሸጋገራለን ማለት ነው። ለዛሬ መጀመሪያ የምናደርገው ካራክተሪስቲክስ ኦፍ ኢትዮጵያን ሪቨርስ የሚለውን ነው። 3.3.2 characteristics of Ethiopian rivers የኢትዮጵያ ወንዞች ዋና ዋና መገለጫዎቻቸውን እናያለን። characteristics or features of Ethiopian rivers. The most important characteristics of Ethiopian rivers are the following. The most important characteristics of Ethiopian rivers. Ethiopian rivers are the following. የኢትዮጵያ ወንዞች ዋና ዋና መገለጫቸው የሚከተሉት ናቸው። አንደኛ ሲዝናል ፍላክቹዌሽን ኢን ቮሊዩም ኦፍ ዋተር ነው። ሲዝናል fluctuation in volume of water የውሃ መጠናቸው ወቅታዊ ልዩነት አለው። ከፍ የሚልበት ጊዜ አለ፣ በጣም አነስተኛ የሚሆንበት ጊዜ አለ።
አንደኛው ካራክተሪስቲክስ ኦፍ ኢትዮጵያን ሪቨርስ ሲዝናል ፍላክቹዌሽን ቮሊዩም ኦፍ ወተር ነው። ግን ዚስ ኢዝ ኤክሰፕት ባሮ ሪቨር መባል አለበት። ኤክሰፕት ባሮ ሪቨር አመንግ ኢትዮጵያን ሪቨርስ ከኢትዮጵያ ወንዞች ያን ያክል የጎላ ሲዝናል ፍላክቹዌሽን የማይታይበት ወንዝ ባሮ ሪቨር ነው። ስለዚህ ኤክሰፕት ባሮ ሪቨር ሞስት ኢትዮጵያን ሪቨርስ አር ካራክተራይዝ ባይ ሲዝናል ፍላክቹዌሽን ኢን ቮሊዩም ኦፍ ወተር። ግን ዋይ ለምንድን ነው ሲዝናል ፍላክቹዌሽን የሚያሳዩት ብለን ከጠየቅ ዋይ ኢትዮጵያን ሪቨርስ are characterized by seasonal fluctuation. ለምንድን ነው ሲዝናል ፍላክቹዌሽን የሚያሳዩት ካል it is because of seasonality of rainfall, because of seasonality of rainfall ነው። seasonality of rainfall. You remember rainfall distribution in Ethiopia. The most rainy season የሚባለው ሰመር ነው። The second most rainy season spring ነው። In the rest part of the year most areas of Ethiopia are characterized by dry climate. ስለዚህ because of seasonality of rainfall in the country most Ethiopian rivers are characterized by seasonal fluctuation in volume of water. The second characteristics of Ethiopian river steep profile. steep profile ምን ማለት ነው ስንል they flow through narrow and steeped steep and narrow channels. በጠባብና ገደላማ በሆነ ቦይ ውስጥ ነው አብዛኞቹ የሚፈሱት። በሸለቆ ውስጥ ነው የሚፈሱት። ፕላስ ነው አብዛኞቹ ወንዞች የሚነሱት ከከፍተኛ ቦታዎች ነው። they flow from higher grounds or high places to lower places. ከከፍተኛ ቦታ ወደ ዝቅተኛ ቦታ ነው የሚፈሱት በዋናነት። they arise from high place and flow to the country's border across lowlands. ከከፍተኛ ወደ ዝቅተኛ ቦታ የሚፈሱ በመሆናቸው ስቲፕ ፕሮፋይል አላቸው። ወይም ደግሞ በስቲፕ ቁልቁለታማ በሆነና በጠባብ ቻናል ነው ወይም ደግሞ የፍሰት መስመር ነው የሚፈሱ። ስለዚህ ሁለተኛው ካራክተሪስቲክሳቸው ስቲፕ ፕሮፋይል ነው። ስቲፕ ፕሮፋይል and because of steep profile the other characteristics of Ethiopian rivers they are characterized by rapids and waterfalls. They are characterized by rapids and waterfalls. rapids ማለት ስዊፍት ሙቭመንት ማለት ነው። ስዊፍት ሙቭመንት ያ ማለት ሙቭመንት ኦፍ ሪቨርስ ዊዝ ሃይ ስፒድ ማለት ነው። ሙቭመንት ኦፍ ሪቨርስ ዊዝ ሃይ ስፒድ በከፍተኛ ፍጥነት ነው የሚፈሱት። ለምን ነው በከፍተኛ ፍጥነት የሚፈሱት ቃል because of their steep profiles or because they flow from high to low areas. Flow from high to low areas or from highlands to lowlands. ያው ኦፍኮርስ ውሃ የሚፈሰው ከከፍተኛ ቦታ ወደ ዝቅተኛ ቦታ ነው። ነገር ግን መነሻቸው ከፍተኛ ቦታ በመሆኑና የሚፈሱት ወደ ታች ወደ ዝቅተኛው ቦታ በመሆኑ ፈጣን ሙቭመንት አላቸው።
ፕላስ ፈጣን ሙቭመንት እንዲኖራቸው ያደረጋቸው ሌላው ባህሪያቸው ምንድነው? ስቲፕ ፕሮፋይል ያልነው ማለት ነው። ስለዚህ ቢኮዝ ኦፍ ስቲፕ ፕሮፋይል they are characterized by rapids, they are characterized by swift movements። በኋላ እናየዋለን። ኢኮኖሚክ ዩዝ ኦፍ ኢትዮጵያን ሪቨርስ፣ አብዛኞቹ የኢትዮጵያ ወንዞች ለትራንስፖርቴሽን አያገለግሉም፣ ወይም ደግሞ የትራንስፖርቴሽን አገልግሎታቸው ወይም ፖቴንሻላቸው በጣም አነስተኛ ነው። ለምን ካል ዋን ቢኮዝ ኦፍ ስቲፕ ፕሮፋይል፣ ሰከንድ ቢኮዝ ኦፍ ራፒድስ ኤንድ ቢኮዝ ኦፍ the interruption of the flow of rivers by waterfalls። የውሃው ፍሰት ብዙ ቦታ ላይ በዋተርፎልስ ውሃ ፏፏቴ በሚለው ኢንተራፕት ይደረጋል። ብዙ ወንዞች ስቲፕ ፕሮፋይል ካላቸው፣ ራፒድ ስዊፍት ሙቭመንት ካላቸው and if their flow is interrupted by waterfalls, if in some areas they flow over cliff፣ በገደል ላይ የሚፈሱ ከሆነ የናቪጌሽን ፖቴንሻላቸው ወይም የውሃ ላይ ትራንስፖርት አገልግሎት አቅማቸው በጣም አነስተኛ ይሆናል። ስለዚህ the steep profile causes rapids or swift movement and the swift movement forms waterfalls in many parts of the course of a river። በብዙዎቹ የወንዞች ፍሰት ውስጥ እነዚህ ወተርፎልስ የሚባሉት ወይም ፏፏቴ የሚባሉት ይፈጠራሉ። ስለዚህ ሶስተኛው ባህሪያቸው they are characterized by rapids or swift movements and interrupted their flow by the presence of waterfalls። ፍሰታቸው በዋተርፎል ኢንተራፕሽን ምንድነው መገኘት ኢንተራፕት ይደረጋል፣ ወይም ደግሞ ፍሰታቸው የውሃ ፏፏቴዎችን የጨመረ ይሆናል ማለት ወይም በገደል ላይ እንዲፈሱ። ስዊፍት ሙቭመንት ሲኖር ብዙውን ጊዜ መሬቱን በመቆፈር ገደል እንዲፈጠር ያደርጋሉ። በዛ ላይ ሲፈሱ ደግሞ ምን ይፈጠራል? ወተርፎል ይፈጠራል ማለት ነው። ሌላው the other characteristics of ኢትዮጵያን ሪቨርስ ከዚህ ጋር የሚያያዝ ነው። running through steep sided river valleys and gorges. The other characteristics flow through steep sided river valleys and gorges። ብዙዎቹ በገደላማ ሸለቆ ነው የሚፈሱት። በገደላማ ሸለቆ ስቲፕ ሳይድድ ሪቨር ቫሊስ ኤንድ ጎርጅስ፣ ብዙዎቹ የሚፈሱበት ቦታ ገደላማ ነው። ስቲፕ ሳይድ ማለት በጣም ሃይሊንክ ላይ እንዲሆነ በጣም ቀጥ ያለ ወይም ደግሞ ቁልቁለት የበዛው ወይም ደግሞ ገደላማ ባህሪ ያለው ማለት ነው። ስቲፕ ሳይድ እንደዚህ ቀጥ ያለ ስቲፕ ሳይድ። ስለዚህ አብዛኞቹ ወንዞች የሚፈሱት ስሩ ስቲፕ ሳይድ ሪቨር ቫሊስ ኤንድ ጎርጅስ ነው። ይሄ ከምን መጣ ካል ቢኮዝ ኦፍ ዜር ራፒድ ሙቭመንት ኦር ስዊፍት ሙቭመንትስ። በፍጥነት የሚጓዙ ከሆነ ፓወር ይኖራቸዋል። ያገኙትን ሁሉ ኢሮድ እያደረጉ ገደል ሸለቆ እየፈጠሩ ጎርጅ እየፈጠሩ ነው የሚሄዱት። ስለዚህ ሞስት ኢትዮጵያን ሪቨርስ they are characterized by steep-sided river valleys and gorges, or they flow or they run through steep-sided river valleys and gorges. The other characteristics, most Ethiopian rivers, they serve as a boundary or as boundaries for both international and domestic። ለምሳሌ የኦሞ ጊቤን ወንዝ ማንሳት እንችላለን። ኢን ሳሜሪያ ኢት ኢዝ ኤ ቦርደር ኦፍ ኢትዮጵያ ኤንድ ኬንያ። የባሮን ወንዝ ማንሳት እንችላለን። የባሮ ወንዝ ኢት ኢዝ ኤ ቦርደር ኦፍ ኢትዮጵያ ኤንድ ሳውት ሱዳን። የተከዜን ወንዝ ማንሳት እንችላለን። ኢን ሳሜሪያ ኢት ኢዝ ኤ ቦርደር ኦፍ ኢትዮጵያ ኤንድ ኤሪትሪያ። በኢትዮጵያና በኤርትራ መካከል የሚያልፍበት ቦታ አለ። በተለይ ይሄ የሰሜን ምዕራብ የሀገሪቱ አካባቢ ላይ የወልቃይት የሁመራ የሚባለው አካባቢ ላይ የሁለቱ ቦርደር የተከዜ ወንዝ የሚሆንበት አጋጣሚ አለ። እንዲሁም ሀገር ውስጥ ዶሜስቲካሊ የክልሎች በክልሎች ውስጥ ራሱ የዞኖች፣ የወረዳዎች፣ የቀበሌዎች ባውንደሪ ወንዞች የሚሆኑበት አጋጣሚ። ስለዚህ ኢትዮጵያን ሪቨርስ ሰርቪስ አዝ ባውንደሪ ፎር ቦዝ ኢንተርናሽናል ኤንድ ዶሜስቲክ ኤሪያስ። በዓለም አቀፍም በሀገር ውስጥም እንደ ባውንደሪ
ያገለግላል። ዚስ አር ሳም ኦፍ ዘ ካራክተሪስቲክስ ኦፍ ኢትዮጵያን ሪቨርስ። የኢትዮጵያ ዋና ዋና መገለጫዎቹ እነዚህ ናቸው። ከዚህ ቀደም አይተነው የነበረው ሌላው እዚህ ጋር ማንሳት ያለብን the name of Ethiopian rivers outside of the country. The name of some Ethiopian rivers across the country's border. Across the country's border. እንግዲህ የኢትዮጵያን ምድር ጨርሰው ከወጡ በኋላ የተለያየ ስም ያላቸው የኢትዮጵያ ወንዞች አሉ። ለምሳሌ ዩ ሪሜምበር አባይ it is one of the main river basin that belong to western or Mediterranean Sea drainage system. አባይ in Ethiopia it's called Blue Nile in Sudan. ስለዚህ አባይ ተብሎ የሚጠራው ኢትዮጵያ ውስጥ ብቻ ነው። የኢትዮጵያን ቦርደር ለቆ ሲወጣ ኢትስ ኮልድ ብሉ ናይል ኢን ሱዳን። ስለዚህ አባይ ኢን ኢትዮጵያ ኢትስ ኮልድ ብሉ ናይል ኢን ሱዳን። ተከዜ ዩ ሪሜምበር ተከዜ ኢዝ ዋን ኦፍ ዘ ሪቨር ቤዚን ኢን ዌስተርን ድሬኔጅ ሲስተም። ተከዜ ኢን ኢትዮጵያ ኢትስ ኮልድ አትባራ ኢን ሱዳን። አትባራ ኢን ሱዳን። ስለዚህ አትባራ የሚባለው ወንዝ ሱዳን ውስጥ የኢትዮጵያው ተከዜ ነው ማለት ነው። ወይም ኢትዮጵያ ውስጥ ተከዜ የሚባለው ወንዝ ሱዳን ሲደርስ አትባራ ይባላል። ገናሌ ዩ ሪሜምበር ገናሌ ኢዝ ዋን ኦፍ ዘ ሜን ሪቨር ቤዚን ኢን ዘ ሳውዝ ኢስተርን ኦር ኢንዲያን ኦሽን ድሬኔጅ ሲስተም። ገናሌ ኢን ኢትዮጵያ it is called Juba in Somalia. Juba in Somalia. እንግዲህ የኢትዮጵያን ቦርደር ጨርሶ ሶማሌ ሲገባ ሌላ መጠሪያ ያለው ማለት ነው። ሶማሊያውያን ጁባ ይሉታል፣ ኢትዮጵያውያን ገናሌ ይሉታል ማለት ነው። ሪቨር ባሮ it is in Ethiopia. In Ethiopia it is called Sobat in Sudan. Sobat in ሱዳን። ስለዚህ ሶባት ኦፍ ሱዳን ኢዝ ባሮ ኦፍ ኢትዮጵያ፣ ጁባ ኦፍ ሶማሊያ ኢዝ ገናሌ ኦፍ ኢትዮጵያ፣ አትባራ ኦፍ ሱዳን ኢዝ ተከዚ ኦፍ ኢትዮጵያ ኤንድ ብሉ ናይል ኦፍ ሱዳን ኢዝ አባይ ኦፍ ኢትዮጵያ። አባይ ኦፍ ኢትዮጵያ። ስለዚህ አባይ በኢትዮጵያ በሱዳን ብሉ ናይል ይባላል። ተከዚ በኢትዮጵያ አትባራ ይባላል በሱዳን። ገናሌ በኢትዮጵያ በሶማሊያ ጁባ ይባላል። ባሮ በኢትዮጵያ በሱዳን ሶባት እየተባለ ይጠራል። ስለዚህ ባሮ ኢን ሱዳን ኢስ ኮልድ ሶባት፣ ገናሌ ኢን ሶማሊያ ኢስ ኮልድ ጁባ፣ ተከዜ ኢን ሱዳን ኢስ ኮልድ አትባራ፣ አባይ ኢን ሱዳን ኢስ ኮልድ ብሉ ናይል። ኤንድ ኢትስ ኦል አባውት ሪቨርስ ድሬኔጅ ሲስተም፣ ሜጀር ሪቨርስ፣ ካራክተሪስቲክስ ኦፍ ኢትዮጵያ። ዘ ኔክስት 3.3 ሌክስ ኦፍ ኢትዮጵያ። 3.33 lakes of Ethiopia. As you remember, Ethiopia, because it is rich in rivers in Africa, next to Democratic Republic of Congo, it's called the water tower of northeastern Africa. You remember. So, as Ethiopia is rich in rivers, as Ethiopia is rich in rivers, it is also rich in lakes. በወንዞች ብቻ አይደለም በሐይቆችም የበለጸገች ሀገር ነች። and the lakes, they are classified into two. Ethiopian lakes, they are divided into two. በሁለት ይከፈላሉ። ሃይላንድ ሌክስ ኤንድ ሪፍት ቫሊ ሌክስ ተብለው
ሃይላንድ ሌክስ ኤንድ ሪፍት ቫሊ ሌክስ ተብለው በሁለት ይከፈላሉ። ሃይላንድ ሌክስ they are found in highland areas, found in highland areas, that is mainly in plateaus, and they are found in dispersed Rift Valley lakes, they are found within the floor of the Rift Valley, found in the floor of the Rift Valley, and they are found in clusters. እንግዲህ እነዚህ ሃይላንድ ሌክስ የምንላቸው የኢትዮጵያ ከፍተኛ ቦታዎች በተለይ ደግሞ ሃይ ፕላቲዮ ሪያስ አካባቢ ነው የሚገኙት። ብዙውን ጊዜ ተበታትነው ነው የሚገኙት። የስምጥ ሸለቆ ሐይቆች የምንላቸው ደግሞ they are found in the floor of the Rift Valley፣ የስምጥ ሸለቆ ክልል ውስጥ ነው የሚገኙት። አብዛኞቹ አንድ አካባቢ ላይ ተሰብስበው ነው የሚገኙት። በተለይ ይሄ the main rift ዩኒት 2 ላይ እንደተመለከት ነው። ዩኒት 2 ላይ የኢትዮጵያ ሪፍት ቫሊ የሚለውን ተመልክተናል። ታስታውሱ ከሆነ የኢትዮጵያ ሪፍት ቫሊ በ3 ሴክሽን ወይም ብራንች ይከፈላል፣ ወይም በ3 ክፍል፣ የላይኛው የመካከለኛውና የታችኛው። ይህ የመካከለኛው ሚድል ወይም ሌክ ሪጅን ይባላል። አብዛኞቹ የሪፍት ቫሊ ሌክስ እነዚህ አቢጃታ፣ ሻላ፣ ላንጋኖ፣ ዝዋይ፣ ሐዋሳ፣ ሻላ፣ ጫሞ የመሳሰሉ የስምጥ ሸለቆ ሐይቆች የሚገኙት ስብስብ ብለው አንድ ቦታ አካባቢ ነው። ስለዚህ ሪፍት ቫሊ ሌክስ የምንላቸው they are found in clusters፣ አንድ ቦታ ላይ ተሰብስበው የሚገኙ ሲሆን ሃይላንድ ሌክስ የምንላቸው ግን they are found in dispersed፣ ተበታትነው የተለያየ ቦታ በተለያየ ርቀት የሚገኙ ሐይቆች ናቸው። ስለዚህ አኮርዲንግ ቱ ዜር ሎኬሽን ሃይላንድ ሌክስ እና ሪፍት ቫሊ ሌክስ ብለን እንከፍላቸዋለን ማለት ነው። ሃይላንድ ሌክስ ኤንድ ሪፍት ቫሊ lakes. So let us see highland lakes and then rift valley lakes. highland lakes እና rift valley lakes የሚለውን እንመልከት። highland lakes የከፍተኛ ቦታ ሐይቆች ሃይላንድ ሌክስ። እንግዲህ ሃይላንድ ሌክስ መቼ ተፈጠሩ ካልን they are the results of quaternary period of Cenozoic era, formed in quaternary period of Cenozoic era። የኳተርነሪ ፔሪድ ሴኖዞይክ ኤራ ጂኦሎጂካል ፕሮሰስ ወይም ኢቨንትስ ወይም የኳተርነሪ ፔሪድ ስትራክቸራል ፎርሜሽን ውጤት ናቸው። they are found on the high plateaus areas of Ethiopia, found in the high plateau areas of Ethiopia. And according to their formation they are classified into two based on their way of formation. Highland lakes are divided into two. Highland lakes are grouped as crater lakes and watershed lakes ተብለው በሁለት ይከፈላል። ክሬተር ሌክስ ኤንድ ወተርሼድ ሌክስ ተብለው በሁለት ይከፈላሉ። እንዳፈጣጠራቸው ወይም በተፈጠሩበት መንገድ ክሬተር ሌክስ ክሬተር ሃይላንድ ሌክስ እና ወተርሼድ ሃይላንድ ሌክስ ብለን በሁለት እንከፍላቸዋለን። ክሬተር ሌክስ፣ ወተርሼድ ሌክስ ምን አይነት ሌኮች ናቸው? በኢትዮጵያ ምሳሌዎችን እንመልከት። ክሬተር ሌክስ
ሌክስ። እንግዲህ ክሬተር ሌክስ የሚለውን አንደርስታንድ ለማድረግ የሀቭ ቱ ሪመምበር ቮልካኒክ አክቲቪቲስ፣ ይህ የእሳተ ገሞራ ፍንዳታ የሚባለውን ማስታወስ ያስፈልጋል። they are formed by volcanic eruption or they are the results of volcanic ሶሪ እንደገና ልጻፈው crater lakes they are the results of volcanic activities ይህ ከእሳተ ገሞራ ፍንዳታ ጋር የተገናኘ አፈጣጠር አላቸው። እንግዲህ እሳተ ገሞራ ወይም ቮልካኒክ ሙቭመንት ኢት ሜይ ኦከር ስሩ ቱ ኦፕኒንግስ፣ በሁለት መንገድ ይከሰታል። ቮልካኒክ ኢረፕሽን ሜይ ኦከር ስሩ two openings እሳተ ገሞራ ሲፈነዳ የሚፈነዳባቸው ኦፕኒንግ በሁለት ይከፈላሉ። እነሱም ቬንት እና ፊዥር ናቸው። ቬንት is a small opening and fissure it is a large crack. በቬንት ሲወጣ እሳተ ገሞራ ብዙ ጊዜ it forms a conshaped volcano ይፈጠራል። it forms a conshaped volcano or a volcanic mountain የእሳተ ገሞራ ተራራ ወይም ቮልካኒክ ማውንቴን ይፈጠራል። but when that opening remain as a depression and finally filled with water it forms a lake known as crater lake። ብዙ ጊዜ የተራሮች አናት ላይ ሐይቆች ይገኛሉ። ለምሳሌ የዝቋላ ሐይቅ ላይ ስትወጡ ሐይቅ አለ፣ የዝቋላ ሐይቅ አለ። ሌሎችም ከፍተኛ ቦታዎች ላይ ስትወጡ ሐይቆች አሉ። እንግዲህ ይህ ከፍተኛ ቦታ ወይም ተራራ በእሳተ ገሞራ ፍንዳታ፣ በተለይ ደግሞ የእሳተ ገሞራ ፍንዳታው ቬንት በሚባለው ስሞል ኦፕኒንግ በተከናወነ ጊዜ ተራራ ሲፈጥር መጨረሻ ላይ እሳተ ገሞራው ይወጣበት የነበረው ኦፕኒንግ ስሞል ዲፕሬሽን ወይም ዝቅ ያለ ቦታ የተራራው አናት ላይ ይፈጠራል። ያ ዝቅተኛ ቦታ ወይም ዲፕሬሽን በውሃ ሲሞላ የሚፈጥረው ሌክ ክሬተር ሌክ ይባላል። ክሬተር ሌክ ይችኛ ስሞል ኦፕኒንግ ወይም ቬንት ምንላት ዌንስ ፊልድ ዊዝ ወተር ኢት ፎርምስ ክሬተር ሌክ። ስለዚህ ክሬተር ሌክስ የምላቸው they are formed an explosive volcano breaks a mountain open leaving a deep mouth and the mouth is filled with water from either small stream or subterranean sources. the highland crater lakes are formed። ስለዚህ explosive volcanic breaks a mountain opening and leave a deep mouth የተራራው አናት ላይ ዲፕ ማውዝ ወይም ዲፕሬሽን ጥሎ ሲያልፍና ይሄ ዲፕ ማውዝ ወይም ዲፕሬሽን ዌንስ ፊልድ ዊዝ ወተር አይዘር ፍሮም ስትሪምስ ኦር ሳብቴሪያን ሶርስስ ወይም ደግሞ በዝናብ መልክ ከሚገኝ ውሃ ወይም ደግሞ ወደዛ ከሚቀላቀሉ ከተራራው በሚፈሱ ትናንሽ ወንዞች ሐይቅ ሲፈጥር የሚፈጠረውን ሌክ ሃይላንድ ክሬተር ሌክስ ብለን እንጠራዋለን ማለት ነው። ለምሳሌ ለዚህ ልናነሳቸው የምንችላቸው ሃይላንድ ክሬተር ሌክስ ኢን ኢትዮጵያ፣ ሃይላንድ ክሬተር ሌክስ ኢን ኢትዮጵያ የሚከተሉትን ማንሳት እንችላለን። ለምሳሌ ሐይቅ ሌክ ኢትስ ፋውንድ ኒር
ኒር ደሴ። ደሴ ቅርብ ርቀት የሐይቅ ከተማ ተብላ የምትጠራ ከተማ አለች። እዛ ውስጥ ወይም እዛ አካባቢ የሚገኝ ሌክ ነው። ሐይቅ ሌክ ኢት ኢዝ ኤ ጉድ ኤግዛምፕል ኦፍ ክሬተር ሌክ፣ ሃይላንድ ክሬተር ሌክ ኢን ኢትዮጵያ። እሱም ብቻ አይደለም። ሐሸንጌ ሌክ ኢትስ ፋውንድ ኢን ትግራይ ኒር ኮረም ትግራይ ውስጥ የሚገኝ ሐይቅ ነው። ሐሸንጌ ሌክ ኢት ኢዝ ኤ ጉድ ኤግዛምፕል ኦፍ ክሬተር ሌክ። እነሱም ብቻ አይደሉም። የቢሾፍቱ፣ የኩሪፍቱ፣ የባቦ ጋያ፣ የአርሴዲ፣ የወንጪ፣ የደንዲ ሌክ አራውንድ አምቦ፣ የጊንጪ ሌክ፣ የዝቋላ ሌክ እና የወሊሶ አካባቢ ሐይቆች ለዚህ ጥሩ ምሳሌ ናቸው። ስለዚህ የወንጪ፣ የደንዲ፣ የአርሴዲ፣ የዝቋላ፣ የኩሪፍቱ፣ የባቦ ጋያ፣ የቢሾፍቱ፣ የአርሴዲ፣ የሐይቅ እና የአሸንጌ ሌክ ዚያር ኤ ጉድ ኤግዛምፕልስ ኦፍ ሃይላንድ ክሬተር ሌክስ። ዘ ሰከንድ ግሩፕስ ኦፍ ሃይላንድ ሌክስ ወተርሸድ ሌክስ የምላቸው ናቸው። the second groups of highland lakes, the watershed highland lakes እንግዲህ ሃይላንድ ሌኮች በአፈጣጠራቸው በሁለት ይከፈላሉ። ክሬተር ሌክስ ብዙ ጊዜ ከእሳተ ገሞራ ፍንዳታ ጋር በተያያዘ የሚፈጠሩ ተራራማ አካባቢዎች ላይ ወይም የፕላቲዮ አካባቢዎች ላይ የሚፈጠሩ ናቸው። ሁለተኛው the second group of highland lakes watershed highland lakes ናቸው። the watershed highland lakes they are formed when the lava sheets leave a dams up a shallow surface depression። እንግዲህ እነዚህ ላቫ ሽትስ is formed they are formed when a sheet of lava you know what lava means outflowing magma ማለት ነው። ያው ብዙ ጊዜ ከፍተኛ ቦታዎች ከእሳተ ገሞራ ፍንዳታ ጋር የሚፈጠሩ ናቸው። በተለይ የምስራቅ አፍሪካ ሃይላንድ ኤሪያስ ማውንቴንስ ኤንድ ፕላቲዮ they are the results of tertiary and quaternary period volcanic eruptions of Cenozoic era። የሴኖዞይክ ኤራ የቴሪሸሪ እና የኳተርነሪ ፔሪድ የእሳተ ገሞራ ፍንዳታ ውጤቶች ናቸው። ስለዚህ እነዚህ ዋተርሸድ ሃይላንድ ሌክስ የምላቸው they are formed when a sheet of lava dams up a shallow surface depression። በሌላ አባባል እነዚህ ካልዴራ ሌክስ ይባላሉ። ካልዴራ ሌክስ እንግዲህ አንድ ከፍተኛ አምባ ተፈጥሮ ወይን ኤዳማምፕ ሺት ኦፍ ላቫ ፎርምስ ሌትስ ሴይ ሺት ኦፍ ላቫ dams up and again here is sheet of lava dams up and shallow depression. This one is shallow depression and when this depression is filled with water
with water. It forms lakes known as the watershed ወይም ካልዴራ የምንላቸው ማለት the watershed lakes ወይም ካልዴራ ሌክስ ይፈጠራሉ ማለት ነው። የከፍተኛ ሐይቆች ግን አፈጣጠራቸው ወተርሼድ ወይም ካልዴራ ሌክ የምንላቸው ናቸው በዋናነት። ለምሳሌ ለዚህ ምሳሌ የሚሆነን ጣና ነው። ጣና ለዚህ ምሳሌ የሚሆነን a good example of a watershed highland lake. A watershed highland lake lakes is ሌክ ጣና። ለምሳሌ ሌክ ጣና ዙሪያውን የጎጃም ይቅርታ ሶሪ ለምሳሌ ሌክ ጣና it is surrounded by highlands of Gondar and Gojam. highlands of Gondar and Gojam የጎጃምና የጎንደር ከፍተኛ ቦታዎች which are formed by the sheet of lava dams up። ይህ sheet of lava ወይም outflow of lava በፈጠራቸው የጎንደርና የጎጃም ከፍተኛ ቦታዎች መካከል የተፈጠረ ሐይቅ ነው። ስለዚህ ሌክ ጣና is a good example of watershed ሃይላንድ ሌክስ ኢን ኢትዮጵያ። ስለዚህ ሃይላንድ ሌክስ ባፈጣጠራቸው ክሬተር ሃይላንድ ሌክስ እና ወተርሼድ ወይም ካልዴራ ሃይላንድ ሌክስ ብለን እንከፍላቸዋለን ማለት ነው። ለሃይላንድ ሌክስ ምንድን ነው ወተርሼድ ሃይላንድ ሌክስ ጥሩ ምሳሌ የሚሆነን ሌክ ጣና ነው። ሁለተኛ ሪፍት ቫሊ ሌክስ ናቸው። ሪፍት ቫሊ ሌክስ ሰከንድ ሪፍት ቫሊ ሌክስ ሪፍት ቫሊ ሌክስ as their name suggests ስማቸው ራሱ እንደሚያመለክተው they are found within the floor of the Rift Valley. Found in the Rift Valley region or in the floor of the Rift Valley. የስምጥ ሸለቆ ወለል ውስጥ የሚገኙ ሐይቆች ናቸው። Unlike Highland lakes, the Rift Valley lakes are clustered. ሃይላንድ ሌክስ they are found dispersed ብለናል። እነዚህኞቹ ግን they are found in clusters. ሰብሰብ ብለው አንድ ቦታ ነው የሚገኙት። እዚህ ጋር እንደምትመለከቱት እንግዲህ ከሌክ አቢ በቀር ሌሎቹ እንደምታያቸው አንድ ቦታ ላይ ይሄ the middle rift ወይም ሌክስ ሪጅን የምንለው ሌክስ ሪጅን የምንለው ውስጥ ነው የሚገኙት። እንዲሁም እዚህ ጋር የመጨረሻው ሎር ወይም ጨው ባህር ሪፍት የምንለው ይሄኛው አፐር ኤንድ ዚስ ዋን ኢዝ ሎር። ያው የኢትዮጵያ ስምጥ ሸለቆ 3 ክፍሎች አሉት። ዩኒቱ ላይ ተማምረናል። አፐር የአፋር ዲፕሬሽን የምንለው የአፋር ትራያንግል ብለን በተለምዶ የምንጠራው በሚድል ሪፍት ወይም የሴንትራል ሪፍት ሌክስ ሪጅን፣ ሎር ወይም ጨው ባህር ሪፍት ያው ጨው ባህር ሌክ የሚባለው በዋናነት ስለሚገኝ የጨው ባህር ሪፍት እየተባለ ይጠራል። ስለዚህ እነዚህ ሪፍት ቫሊ ሌክስ they are found in clusters በአብዛኛው አመዛኞቹ አንድ አካባቢ ላይ ሰብሰብ ብለው ነው የሚገኙት። and the Rift Valley lakes are formed in the depression and basins caused by tectonic activities. They are found in a linear pattern. Along the floor of a Rift Valley. Rift Valley የስምጥ ሸለቆ ክልል ውስጥ አዚ ሊኒየር ፓተርን ተደርድረው ማለት እንደዚህ ተደርድረው ነው የሚገኙት። አንድ ሌክ እዚህ ጋር አለ። ዜን ቀጥሎ አንዳንዶቹም የተያያዙ ናቸው። ባውንደሪያቸው
የራሳቸው የውሃ ክፍል የሆነ እንደዚህ ተደርድረው አዜ ሊኒየር ላይን የሚገኙ ናቸው። ለምሳሌ ሪፍት ቫሊ ሌክስ ኢን ኢትዮጵያ የሚባሉትን እንመልከት። ለምሳሌ ነምበር 1 ሌክ አቢ you remember Lake Api. It is the destination of Awash River. The destination of Awash River. የአዋሽ ወንዝ መዳረሻ ነው። ሁለተኛ ሌክ ዝዋይ። ሶስተኛ ሌክ አቢጃታ። አራተኛ ሌክ ላንጋኖ። አምስተኛ ሌክ ሻላ ዘ ዲፐስት ሌክ ሲሷን። ስድስተኛ ሌክ ሐዋሳ። ሰባተኛ ሌክ አባያ። ስምንተኛ ሌክ ጫሞ። ዘጠነኛ ሌክ ጨው ባህር ናቸው። ዘጠነኛ ሌክ ጨው ባህር። These are the major Rift Valley lakes in ኢትዮጵያ። ዋናውና የስምጥ ሸለቆ ሌሎችም አነስተኛ ሐይቆች ይገኛሉ። በተለይ ኢናፋር ዲፕሬሽን በጣም አነስተኛ ሐይቆች አሉ። ግን ዋና የሚባሉት 9 የስምጥ ሸለቆ ትላልቅ ሐይቆች የሚባሉት እነዚህ ናቸው። ሌክ አቢ፣ ሌክ ዝዋይ፣ ሌክ አቢጃታ፣ ሌክ ላንጋኖ፣ ሌክ ሻላ፣ ሌክ ሐዋሳ፣ ሌክ አባያ፣ ሌክ ጫሞ፣ ሌክ ጨው ባህር ሲሆኑ ዲፐስት ሪፍት ቫሊ ሌክ የሚባለው ሌክ ሻላ ነው። ዘ ሻሎስት የሚባለው ሌክ ዝዋይ ነው። ዘ ዲፐስት ሪፍት ቫሊ ሌክ is Shala, and the shallowest Rift Valley lake is Zwai lake ነው። is Shala lake the deepest and the shallowest በጥልቀቱ ትልቁ የሚባለው ወደ 169 ሜትር ዲፕ ሲሆን ዘ ሻሎስት የሚባለው ዝዋይ ሌክ ነው ማለት። ስለዚህ ከኢትዮጵያ ሪፍት ቫሊ ሌክስ በጥልቀቱ የመጀመሪያው ሌክ ሻላ ሲሆን በጥልቀቱ አነስተኛው ሌክ ዝዋይ ነው ማለት ነው። ስለዚህ the major lakes of Ethiopia, their depths, area and location እንመልከት። እንግዲህ the largest lake ጣና ነው። the largest lake of Ethiopia is ሌክ ጣና። ስለዚህ ጣና አጠቃላይ ስፋቱ 3600 ኪሎ ሜትር ስኩዌር ሲሆን ጥልቀቱ 9 ሜትር ብቻ ነው። ኢትስ ሃይላንድ ሌክ እንዲሁም ወተርሸድ ለሃይላንድ ሌክ ጥሩ ምሳሌ ይሆነናል ብለን ያነሳነው እሱን ነው። አባያ 1160 ኪሎ ሜትር ስኩዌር ስፋት አለው። ጥልቀቱ 13 ሜትር ነው። ኢትስ ሪፍት ቫሊ ሌክ። ጫሞ 551 ኪሎ ሜትር ስኩዌር ኤሪያ ያለው 10 ሜትር ነው ጥልቀቱ። ዝዋይ ሎካሊ ደንበል ሌክ እየተባለ ይጠራል። አጠቃላይ ስፋቱ 434 ኪሎ ሜትር ስኩዌር ነው። ጥልቀቱ 4 ሜትር ነው። the shallowest lake። ስለዚህ the shallowest lake ቅድም ብለነዋል። the shallowest lake of Ethiopia
ኢትዮጵያ ኢዝ ሌክ ዝዋይ it is only 4 meter deep. it is 4 meter deep 4 ሜትር ነው ጥልቀቱ። 4 ሜትር ማለት እንግዲህ ሁለት ሰው እንደማለት ነው። ሁለት ሰው እንግዲህ እሱም እንግዲህ በጣም ጥልቀት የሚባለው ቦታ ማለት ነው እንጂ ሌላው አካባቢ ጥልቀቱ ከዚህ ያነሰ ነው ማለት ነው። ሻላ 409 ኪሎ ሜትር ስኩዌር አለው። 266 ሜትር ዲፕስ ነው። ስለዚህ the deepest lake of Ethiopia is ሌክ ሻላ ነው። አይነት ሪፍት ቫሊ ሌክ ላንጋኖ 230 ኪሎ ሜትር ስኩዌር ስፋት 10 ሜትር ጥልቀት። ሐዋሳ 229 ኪሎ ሜትር ስኩዌር ስፋት ይቅርታ ላንጋኖ 46 ሜትር ነው ጥልቀቱ። ሐዋሳ 10 ሜትር። አብጃታ 205 ኪሎ ሜትር ስኩዌር ስፋት 14 ሜትር ዲፕስ። ሐይቅ 35 ኪሎ ሜትር ስኩዌር ስፋት 23 ዲፕስ። ሐሸንጌ 20 ኪሎ ሜትር ስኩዌር ስፋት አለው። ጥልቀቱ 25 ሜትር ብቻ ነው። ስለዚህ ከሃይላንድ ሌክስ በጥልቀቱ አንደኛ ሐሸንጌ ነው ማለት ነው። ከከፍተኛ ቦታ ሐይቆች ሐሸንጌ 25 ሜትር ጥልቀት አለው። በስፋቱ ግን ጣና ነው። በሀገሪቱም ከሃይላንድ ሌኮችም በስፋቱ the largest lake in terms of catchment area, in terms of total area or surface area ጣና ነው ማለት ነው። ስለዚህ የኢትዮጵያ ሐይቆች የከፍተኛና የስምጥ ሸለቆ ሐይቆች ተብለው ይጠራሉ። ሌላው እዚህ ጋር የምናነሳው ሲግኒፊካንስ ኦፍ ኢትዮጵያን ሌክስ ኤንድ ሪቨርስ ሲግኒፊካንስ ወይም ኢኮኖሚክ ኢምፖርታንስ ኢኮኖሚክ ዩዝስ ማለት ይችላላችሁ። ኢኮኖሚክስ ኦፍ ኢትዮጵያን ሌክስ ኤንድ ሪቨርስ። እንግዲህ ኢትዮጵያ ኢዝ ሪች ኢን ዋተር ምንድን ነው ሌክስ ኤንድ ሪቨርስ ብለናል። ኢትዮጵያ በወንዞችም በሐይቆችም የበለጸገች ወይም ሪች የምትባል ሀገር ነች። በውሃ ሀብቷ ከአፍሪካ እንኳን ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ በመቀጠል ሁለተኛ ነች። ስለዚህ what are the economic use or significance of Ethiopian lakes and rivers? Ethiopian rivers and lakes, they are very important natural resource for the development of socio-economic and aesthetic value. ኢኮኖሚያዊ ጥቅማቸውን በሁለት ማየት እንችላለን። አንደኛ for socio-economic development ሁለተኛ for aesthetic value በውበት ወይም በመስህብነትም ያገለግላሉ። aesthetic value። ስለዚህ ጠቀሜታቸው ወይም ሲግኒፊካንሳቸው አንደኛ for socio-economic development ሁለተኛ for aesthetic value in the country. Some of the general importance are the following. Some of their economic uses are the following. One, for hydroelectric power generation. not only ኢትዮጵያ እንደ አፍሪካም ካየን አፍሪካ የዓለምን 40% ሃይድሮ ኤሌክትሪክ ፓወር የማመንጨት አቅም አላት። እንደ አህጉር አፍሪካ 40% የሃይድሮ ኤሌክትሪክ ፓወር ከውሃ የሚገኝ የታዳሽ የኃይል ምንጭ የማጎልበት ወይም ጀነሬት የማድረግ አቅም አላት። ኢትዮጵያም በተመሳሳይ ነው። ስለዚህ ኢትዮጵያ ከፍተኛ የሆነ የሃይድሮኤሌክትሪክ ጀነሬት የማድረግ ወይም ከውሃ የሚመነጭ የኤሌክትሪክ ፓወር የማመንጨት ከፍተኛ ኃይል ወይም ጉልበት አላት። ስለዚህ አንደኛው ሲግኒፊካንስ ኦፍ ኢትዮጵያን ሌክስ ኤንድ ሪቨርስ ሃይድሮኤሌክትሪክ ፓወር ጀነሬሽን ነው። ሪቨርስ አር ዘ ሜይን ሶርስ ኦፍ ሃይድሮኤሌክትሪክ ፓወር ሰፕላይስ ፎር ዘ ካንትሪ። እንግዲህ ሀገሪቱ ከሁለት ምንጮች ነው በዋናነት እስካሁን ኤሌክትሪክ የምታመነጨው፣ ከውሃ ኃይልና ከንፋስ ኃይል እንዲሁም አሁን ከሶላር ኃይል ደግሞ ማመንጨት ጀምራለች። በዋናነት ወይም ትልቁን ድርሻ የሚይዘው ግን ይሄ ከሃይድሮኤሌክትሪክ የሚመነጨው
ፓወር ነው፣ ሃይድሮኤሌክትሪክ ፓወር ነው፣ ወይም ከውሃ የሚመነጨው የኤሌክትሪክ ኃይል ነው። እንግዲህ በኢትዮጵያ ለሃይድሮኤሌክትሪክ ፓወር ጄኔሬሽን እየዋሉ ያሉ ዋና ዋና ወንዞች የሚከተሉት ናቸው። ለምሳሌ የጊቤ ሪቨር፣ የአዋሽ ሪቨር፣ የፊንጫ ሪቨር ሪመምበር ፊንጫ የአባይ ገባር ከሚባሉ ዋና ዋና ገባር ከሚባሉ ውስጥ የሚመደብ ነው። የተከዜ ሪቨር የዋቢ ሸበሌ ሪቨር የኮይሻ ሪቨር እና አባይ እንግዲህ ትልቅ ተስፋ ያለው ወይም የተሰጠው ወይም በሀገሪቱ እስካሁን ከተገነቡት የሃይድሮኤሌክትሪክ ማመንጫ ግድቦች ትልቁን ወደ 5000 እና ከዛ በላይ ሜጋዋት የኃይል ምንጭ ያመነጫል ተብሎ የሚጠበቀው አባይ ነው። ስለዚህ ኢትዮጵያ እስካሁን የገነባቻቸውን የሃይድሮኤሌክትሪክ ፓወር ፕላንት ስንመለከት ጊቤ ሪቨር ላይ ጊቤ 1 2 3 ሃይድሮኤሌክትሪክ ፕላንትስ አሉ። አዋሽ ወንዝ ላይ አዋሽ 1 2 3 ሃይድሮኤሌክትሪክ ፕሮጀክቶች አሉ። ፊንጫ ሪቨር ላይ የፊንጫ ሃይድሮኤሌክትሪክ ፓወር ፕሮጀክት፣ ተከዜ ሪቨር ላይ የተከዜ ሃይድሮኤሌክትሪክ ፕላንት የምላቸው ኦልሬዲ ተሰርተው ያለቁና ኃይል እያመነጩ ያሉት ነው። በፕሮጀክት ደረጃ ያሉትን ነው ወይም በስራ ላይ ያሉ። መልካ ዋከና ዋቢ ሸበሌ ሃይድሮኤሌክትሪክ ፕላንት ወይም ፓወር ጄኔሬሽን፣ ኮይሻ አንደር ኮንስትራክሽን፣ የኮይሻ የኦሞ ወንዝ ላይ ወይም የኦሞ ገባር ወንዝ ላይ እየተገነባ ያለ የኤሌክትሪክ ማመንጫ ኃይል ነው። ኤንድ ዘ ግሬት ሬኔሳንስ ዳም ኢዝ አንደር ኮንስትራክሽን ኦን አባይ ሪቨር ጀርድ የምንለው ግሬት ኢትዮጵያን ሪኔሰንስ ዳም ኢትዮጵያን ሪኔሰንስ ዳም ጀርድ። ስለዚህ ግሬት ኢትዮጵያን ሪኔሰንስ ዳም ኢትስ አንደር ኮንስትራክሽን ኦን አባይ ሪቨር። ስለዚህ አንደኛው ኢኮኖሚያዊ ጥቅማቸው ሃይድሮኤሌክትሪክ ፓወር ጄኔሬሽን ነው። ሁለተኛ ጥቅማቸው ፎር ፊሸሪ ነው። ኢትዮጵያን ሌክስ ኤንድ ሪቨርስ rivers are rich in fish resource. ኢትዮጵያ ወደ 2000 የሚደርሱ ፊሽ ስፒሽስ አላት ተብሎ ይታመናል። ፊሽ ስፒሽስ ከነዚህ ውስጥ 25 ስፒሽስ ፊሽ ስፒሽስ አር ኢንደሚክ ቱ ዘ ካንትሪ በሀገሪቱ ውስጥ ብቻ የሚገኙ ናቸው። 25 የሚሆኑ የአሳ ዝርያዎች ለሀገሪቱ ኢንደሚክ የትም ቦታ የማይገኙ ኢትዮጵያ ውስጥ ብቻ፣ በአጠቃላይ ግን ከ2000 በላይ የአሳ ዝርያዎች አሉ ተብሎ ይታመናል። ስለዚህ የኢትዮጵያ ወንዞችና ሐይቆች በአሳ ሀብት የበለጸጉ ናቸው። ኢትዮጵያ ሪቨርስ ኤንድ ሌክስ አር ኦልሶ ዘ ካንትሪስ ሜይን ሶርስ ኦፍ ፊሽ። በዋናነት ሌክ ጫሞ፣ ሌክ አባያ፣ ሌክ ጣና፣ ሪቨር ባሮ ከወንዞች ባሮ ሪቨር፣ ከሐይቆች ከሃይላንድ ሌኮች ጣናን ማንሳት እንችላለን። ከሪፍት ቫሊ ሌክ ጫሞ እና አባያ በዋናነት ይጠቀሳሉ። ሌሎችም ጋር ከፍተኛ የአሳ ምርት ይመረታል። ግን ኢትዮጵያ ውስጥ ያው የአሳ ተመጋቢነት ባህል ስላልሆነ የፊሸሪ ወይም የፊሽንግ የአሳ ማስገርና የአሳ ምርት የማምረት ስራ ያን ያክል የተጠናከረና ውጤታማ ነው የሚባል አይደለም። የሰው አሳ የመመገብ ባህል ዝቅተኛ መሆኑ፣ በፊሸሪ የሰለጠነ የሰው ኃይል አለመኖሩ፣ መንግስትም በፊሸሪ ላይ ትልቅ ትኩረት አድርጎ ስለማይሰራ ኢትዮጵያ ውስጥ ያን ያክል ካለን አቅም አንጻር በአሳ ሀብት እየተጠቀምን ነው ማለት አይቻልም። ግን የኢትዮጵያ ወንዞችና ሐይቆች በአሳ ሀብት ልማት ከፍተኛ የሆነ ኢኮኖሚያዊ ጠቀሜታ አላቸው። ሌላው ኢሪጌሽን ነው። ሜጀር ኢሪጌሽን ስኪምስ ለመስኖ እርሻ፣ በተለይ አሁን ለመስኖ እርሻ
አዋጭ እየሆነ ነው። በተለይ እነዚህ ዝናብ አጠር የሚባሉ የኢትዮጵያ አካባቢዎች ላይ ኢሪጌሽን በስፋት ስለዚህ ሶስተኛው ሲግኒፊካንስ ኦፍ ኢትዮጵያ ሪቨርስ ኤንድ ሌክስ ሜጀር ኢሪጌሽን ዛር አጌን ቬሪ ኢምፖርታንት ዋተር ሶርስ ፎር ኢሪጌሽን ሪቨር አዋሽ ኢዝ ዘ ሞስት ዩቲላይዝድ ኢን ዚስ ሪጋርድ ዚስ ቢኮዝ ኦፍ ዘ ፍላት ፕሌን ኢት ክሮስስ 400 ኦፍ ኪሎሜትርስ በኢሪጌሽን ዘ ሞስት ዩቲላይዝድ የሚባለው ወንዝ በኢትዮጵያ አዋሽ ነው። it is the most utilized river in Ethiopia for irrigation ለመስኖ ለምን በመቶዎች ኪሎ ሜትር የሚቆጠረው እርዝመቱ የሚፈሰው ኦን ፍላት ፕሌንስ ሜዳ ልቅ የሆነ ሜዳ ወይም ሜዳማ በሆነ ቦታ የሚፈስ ስለሆነ እንግዲህ ኢትዮጵያ ውስጥ ካሉ ወንዞች the most utilized for irrigation የሚባለው አዋሽ ነው። አራተኛው ኢኮኖሚ ጠቀሜታቸው ናቪጌሽን ነው። ኢትዮጵያ ሪቨርስ ኤንድ ሌክስ they are very important for navigation። አራተኛው ናቪጌሽን ነው። ናቪጌሽን ስንል ወተር ትራንስፖርት ማለት ነው። ወተር ትራንስፖርት as you know there are 4 modes of transport 4 modes of transport አለ። የአየር፣ የውሃ፣ የመንገድና የባቡር። እንግዲህ ናቪጌሽን ስንል ወተር ትራንስፖርቴሽን ማለት ነው። ወተር ትራንስፖርቴሽን ቅድም ካራክተሪስቲክስ ኦፍ ኢትዮጵያን ሪቨርስ ስናይ የኢትዮጵያ ሪቨሮች ከባሮ በቀር አብዛኞቹ they are affected by seasonal fluctuation, rapids, swift movements, waterfalls, cataracts, deep and steep sided gorges and valleys ምናምን ብለን ያየናቸው አሉ። ስለዚህ because of that characteristics most Ethiopians are not good for navigation. most Ethiopian rivers are not good for navigation. ለወተር ትራንስፖርት ወይም ለናቪጌሽን ያን ያክል ጠቃሚ አይደሉም። ለምን ካል ቀደም ብለን ባየናቸው ካራክተሪስቲክስ። ነገር ግን አመንግ ሪቨርስ ባሮ ሪቨር in Ethiopia it is used for water transport. በተለይ ጋምቤላ ውስጥ ከአንድ ወረዳ ወደ አንድ ወረዳ ለመሄድ የባሮ ወንዝ የወተር ትራንስፖርት ይሰጣል። ለምንድነው የባሮ ወንዝ ከሌሎቹ የተሻለ የወተር ትራንስፖርት የሚሰጠው? ቢኮዝ less seasonal fluctuation in volume of water ፍሰቱ ያን ያክል እምብዛም ሲዝናል ፍላክቹዌሽን ስለማያሳይ። ለምን ካል ኦል ይር ራውንድ ሬንፎል አመቱ ሙሉ ከ8 እስከ 10 ወር ከመደበኛ ያላነሰ ዝናብ የሚያገኘው የኢትዮጵያ ክፍል ውስጥ ስለሆነ የሚገኘው ገባሮቹም ከዛ አካባቢ የሚነሱ በመሆኑ ሲዝናል ፍላክቹዌሽኑ ያን ያክል የሚባል ነው። because of this it is good for navigation. Even it is the only river ማለት እንችላለን። it is the only river in Ethiopia used for water transport. ነገር ግን there are so many lakes used for transportation. ለምሳሌ ሌክ ጣና፣ ሌክ ዝዋይ፣ ሌክ አባያ እነዚህ ማንሳት ይችላል። they are important inland waterways or they are good for navigation. ስለዚህ አራተኛው ኢኮኖሚያዊ ጠቀሜታቸው ናቪጌሽን ነው። አምስተኛው ቱሪዝም ኤንድ ሪክሬሽን ነው። ቱሪዝም ኤንድ ሪክሬሽን አብዛኞቹ የኢትዮጵያ ሐይቆች እና ወንዞች ይሄ ጂኦግራፊያቸው በጣም የሚያምር ውብ ስነ ተፈጥሮ ወይም ጂኦግራፊያዊ አቀማመጥ ያላቸው በመሆኑ ለቱሪዝም እና ለሪክሬሽን በጣም ጠቃሚ ናቸው። ስለዚህ አምስተኛው ሲግኒፊካንስ ኦፍ ኢትዮጵያን ሌክስ ኤንድ ሪቨርስ ቱሪዝም ኤንድ ሪክሬሽን they are used for tourism and recreation. They provide recreation resorts and aesthetic values. እንደ ብዙ እንትኖችን ማንሳት ይችላል። በተለይ አሁን በሀገሪቱ የተጀመረው የገበታ ለሀገር
ገበታ ለትውልድ በሚባሉ ፕሮጀክቶች ለምሳሌ የወንጪ የጎርጎራን ማንሳት እንችላለን። የጎርጎራ የቱሪዝም የሪዞርት ማዕከል፣ የወንጪ የቱሪዝም የሪዞርት ማዕከል፣ እነዚህን ማንሳት እንችላለን። ስለዚህ የኢትዮጵያ ወንዞች እነዚህ እና ሐይቆች እነዚህ እና መሰል ኢኮኖሚያዊ ጠቀሜታ አላቸው ማለት ነው። የዛሬውን በዚህ እናበቃለን። በሚቀጥለው ክፍል በሌላ ርዕሰ ሀሳብ እስከምንገናኝ ደህና ሁኑ ተማሪዎች።